ቤትም ቢሆን በትምህርት ቤት ከጓደኞቻችን ጋር እዚህ ላይብራሪ እየተጠቀምን አንዳንድ አዳር አገልግሎቶችም ስላሉ እዚህም እያደረን ከተለያዩ ጎበዝ ተማሪዎች ጋር እርስ በርስ እንጠናለን። ቤት ከሆነ ኢንተርኔት አክሰስ እጠቀማለሁ። የተለያዩ ኢለርኒንግ ፕላትፎርሞች አሉ፣ አፕሊኬሽኖች፣ ዌብሳይቶችን እጠቀማለሁ እና የተለያዩ ፓስት ፔፐር ኩዌሽኖችን እሰራለሁ። ኢንትራንስ ፈተና ከ9 እስከ 12 እንደሚመጣ ተከትሎ ከ9 እስከ 12 ያሉትን ቶፒኮች ዩኒቶች ከቨር በማድረግ እና የተለያዩ ጥያቄዎች በመስራት እየተዘጋጀሁ ነው። የሚመጣው ፈተና የተለያዩ ዝግጅቶች አይነት እየተጠቀምኩ ነው። ከነዛ መካከል ያው ነገሮችን ከዚህ በፊት የተማርናቸው ከ9 እስከ 12 ስለሆነ በአንዴ ለመያዝ ስለሚከብድ ደጋግሞ እነሱን ቶፒኮች እስኪ ለመያዝ እስክችል ድረስ ደጋግሞ እነሱን ሪፈር ማድረግ ነው፣ ሪቫይዝ ማድረግ ነው። ከዛ በተረፈ ደግሞ ብዙ ጥያቄዎችን በመስራት ማሳልፎ ኦንላይን ላይ በማግኘታቸው ብዙ ወርክሺቶች፣ ሞዴሎች እና የተለያዩ ልዩ ጥያቄዎች በማግኘታቸው ጥያቄዎች እነሱን አንድ ላይ በመስራት ያው ያለኝን እውቀት ማጠናከር ነው ያስኩት። በተረፈ ደግሞ እዚህ ትምህርት ቤት በሚኖረን እረፍት ሰዓት ላይ ከጓደኞች ጋር እርስ በርስ የምንጠያየቅ ሁኔታ ባህል አለ። የተለያዩ አይነቶች ጥያቄ ሁላችንም ይዘን እየመጣን ሁላችንም ያልገባንን ፓርት በመረጋጋት ነው ጊዜ የምናሳልፈው። አሁን ጊዜው እየተቃረበም ስለሄደ ሞር ሪቪዥን ላይ ምናምን ነው እያተኮርን ያለ ነው። እኔ የወሰድኩት ወይም ደግሞ የተከተልኩት ያለውት የጥናት ዘዴ ደግሞ በግሬድ ከፋፍሎ ወይ በዩኒት ከፋፍሎ ከማጥናት እያንዳንዱ ሳብጀክት እንደ ቶፒክ ለምሳሌ 9ም 10ም 11ም ላይ የሚደገሙትን አንዳንድ ዩኒቶች እንደ አንድ ቶፒክ በመውሰድ አንድ ላይ ማጥናት እንደሱ ነው ስወስድና ሳጠናበት የነበረው። አሁን ጥያቄዎችን መስራት ሪቪዥን እሱ ላይ ነው ያሉት። ከአሁን በፊት የነበሩ የማቲክ ጥያቄዎችን ስንሰራ ይሄን ያህል የሚያዳግት ነገር የለውም እና እነሱን ስንሰራ ብዙም አይከብደንም። ስለዚህ አሁን የሚመጣውን ፈተና ለመስራት ከቨር ያደረጉትን ቶፒክ ከቨር በማድረግ እና የተለያዩ ከአሁን በፊት የነበሩ የማቲክ ጥያቄዎችን በመስራት ራሳቸውን ለሚመጣው ፈተና ማዘጋጀት እንዳለባቸው እመክራለሁ። ሁሉ ነገር ኮንሴፕት አንደርስታንድ አድርገን ሁሉንም በቀረችን ጊዜ አትሊስት አንድ ዙር ጨርሰ መግባት አለብን ብዬ አስባለሁ። ከዛ በተረፈ ከጨረስንም ደግሞ ያለን እውቀት ማጠናከሪያ ጥያቄዎችን ብዙ ጥያቄዎችን ያገኘንበትን እየሰራ ብንሰራ ለኛው ሞር ማጠናከሪያ ነው ያለማመደናል። ከዛ በዘለለ መንፈስ በመረጋጋት ጸሎት ብዙ ማድረግ ሊሆን ይችላል። የሚያረጋጋንን ነገር ብዙ ነገር ማዘውተር ያስፈልጋል ብዬ አስባለሁ። ይሄ እስከ ፈተና ድረስ ያው መጨረሻ አካባቢ ላይ ያው ሩጫ እንዳይኖር በተቻለ መጠን ቶሎ ጨርሶ መጨረሻ አካባቢ ላይ ራስን ማረጋጋት ያስፈልጋል ብዬ አስባለሁ። የኛ ትምህርት ቤት በሁለቱም የሚያስፈትን ትምህርት ቤት ነው። አጋጣሚ ኦንላይንም ያስፈትናል፣ በበየነ መረብም ያስፈትናል፣ እንደገና በወረቀትም ያስፈትናል። የኦንላይን ተፈታኞች ፕራክቲስ እያደረጉ ነው ያለው። ፕራክቲስ ያደርጋሉ እዚሁ ኮምፒውተሮች ስላሉ እኛ ለዚህ ብቁና ዝግጁ የሆኑ 100 ኮምፒውተሮች አሉ ማለት ነው። ራማቸው ምናቸው ቼክ የተደረገ ብቁ የሆኑ 100 ኮምፒውተሮች አሉ። የተመረጡት ልጆች ደግሞ ለዚህ 63 ተማሪዎች ናቸው ከጠቅላላ ተማሪ። እነዚህ 63 ተማሪዎቹ የራሳቸው ፓስወርድ ሰጥቷቸዋል። የራሳቸው መጠቀሚያ እንትን አላቸው። ፕራክቲስ ኤክሰርሳይዝ እያደረጉ ነው ማለት ነው። ተማሪዎች ብሎ በቀረው ጊዜ አሁን ኦልሬዲ ኦልሞስት ፖርሽናቸውን ከቨር አድርገዋል ብለን እናምናለን። በእኛ ትምህርት ቤት ኦልሞስት ከቨር ስላደረጉ ኢቨን እንኳንስ የክላሱን የአሁኑ የ12ኛ ብቻ አይደለም ከ9 እስከ 12 ያለውን ሁሉም ከቨር አድርገዋል ሪቫይዝ አድርገው። ሶ በቀረው ጊዜ ረጋ ብሎ አይምሯቸውን አዝናንቶ ሳይጨናነቁ የቀረውን ነገር ብቻ ዲጋውት እንዲያደርጉና የረሱት ነገር ላለ እሱን እንዲያስታውሱ እንጂ መጨናነቅ የለባቸውም ነው። ከተጨናነቁ የሚያውቁት ነገር ራሱ ይጠፋባቸዋል። ስለዚህ ሳይጨናነቁ በቂ እንቅልፍ በቂ ረፍት አድርገው ጊዜያቸውን ደግሞ በአግባቡ ተጠቅሞበት ባለችው ጊዜ ሬዲ እንዲሆኑ ነው ብለው